በመንግስተ ሰማያት እንደው ትልቅ ሰው ማን ነው አሉ። ጌታን የጠየቁት አንተነህ መባል ፈልጓል ሁሉም ማለት ነው። ይሄ ክርክር የተነሳባቸው ደግሞ አስታከው ለመጠየቅ ነው። በሶስት ምክንያት ነው። ቅዱስ ጴጥሮስን ጌታ ሶስት ነገር ብሎታል። አንደኛ ስምዖን ወልደ ዮና የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ ብፁዕ አንተ ስምዖን ወልደ ዮና አንተ ብፁዕ ነህ፣ አንተ አለት ነህ፣ አንተ ኮህ አለት የሚል ስም አወጣልሃለሁ። ወበዛቲ ኮህ አንጻ ለቤተ ክርስቲያኔ በዚያች አለት ላይ ቤተ ክርስቲያኔን እሰራታለሁ። ወይክልዋ አናቅጸ ሲኦል አንቀልቅሎታ ወአማስኖታ የሲኦል ደጆች አያናውጻቱም፣ ቤተ ክርስቲያንን በአንተ አለት ላይ መሰርታታለሁ ብሎ ለቅዱስ ጴጥሮስ ጌታ አለት የሚል ስም አወጣለት። አሃ እሺ አለት የሚል ስም አወጣለት። ለእኛስ አላወጣም። እንኳን አለት ድንጋይ የሚል ስም አላወጣለን። እሺ ለምን? አንድ ጥያቄ በሉ። ሁለተኛ ደግሞ ምን ይላል? ወለከ እሁበከ መራሁተ ዘመንግስተ ሰማያት ዘአሰርከ በምድር ይኩን እሱረ በሰማያት ወዘፈታይከ በምድር ይኩን ፍቱሃ በሰማያት። በሰማይ ያሰርከው በምድር ያሰርከው በሰማይ ይታሰራል፣ በምድር የፈታኸው በሰማይ ይፈታል። የመንግስተ ሰማያት መክፈቻ ቁልፍ እሰጥሃለሁ አለው። አሃ ቅዱስ ጴጥሮስ ነው የሚበልጥ ማለት ነው። ሁለተኛ ጥያቄ። ሶስተኛ ደግሞ አንድ ቀን ጸሐፍት ፈሪሳውያን ተሰብስበው መጡና መምህር አሉት ጌታን። አቤት። ለቄሳር ግብር እንክፈል አንክፈል? የዚህ ዓለም አንዱ ተንኮሉ መምህራንንና አባቶችን በፖለቲካ አጣብቂኝ ውስጥ ማስገባት ነው። አንዱ ተንኮሉ አሁን እዚህም ውስጥ እኮ አለ። እዚህ ወሬ ሊጠባ የመጣም ፖለቲካ የምንሰብክ መስሎት የመጣ እዚህም ውስጥ አለ። አሁን ማለት ነው እነማን እንደሆኑ እግዚአብሔር ያውቃል። ለነፍስ ተምረህ ብትሄድ ይሻል ነበር ልቅ ማለት ነው። አሁን ምን አሉት? ለቄሳር ግብር እንክፈል አንክፈል አሉት። አይ ክፈሉ ቢል አረ የሰውዬ ፖለቲከኛ ነው ሊሉት፣ አትክፈሉ ቢል ደግሞ በመንግስት ላይ ያምጻል ሊሉት ማለት ነው። ችግር እኮ ነው እናንተ። ከሰው ጋር መኖር እኮ ችግር እኮ ነው። ክርስቶስን በዚህ አጣብቂ ጥያቄ ጠየቁት ማለት ነው። ዛሬ የቤተ ክርስቲያን አባቶችን ይሄ መንግስት ልማታዊ ነው ቢባል ፖለቲከኛ ናቸው፣ እኒህ ሰውዬ ተነካክተዋል ማለት ነው ይባላል። ይሄ መንግስት ሌባ ነው ቢባል ደግሞ እኔም አላልኩም አሰረቀም እንላለን። ሌባ ነው ደግሞ ከተባለ ደግሞ አሃ ይሄ መንግስት ሊገለብጡ ነው ማለት ነው ደግሞ ይባላል ማለት ነው። ችግር ሁሉንም ሲናገሩ ችግር ነው። ከዚያ በኋላ ጌታን ምን አሉት? ሳንቲሙ የማሲ ሳንቲሙን አምጡት አላቸው። አመጡት። ዘመኑቱ መልኩ ወመጽሐፉ ከመጽሐፉ ላይ የተጻፈው ስምና ፎቶ የማን ነው አሉት። በቀኝ በኩል የኪሩቤል ስዕል አለው፣ በግራ በኩል የቄሳር ስዕል አለው። ሊያስቸግሩ አይደል የመጡ? በሉ እንግዲያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። ምን ማለት ይመስላል? አንድ ጎኑን ለቄሳር አንድ ጎኑን ለእግዚአብሔር ስጡ ማለት ይቻላል? አንዱን ሳንቲም አስቸግረው ስለመጡ አስቸጋሪ መልስ መልሶ ሰደዳቸው ማለት ነው። እንዳይችሉ አደረጋቸው። ጥሩ በዚህ ተረተናል አሉና ሌላ ቀን ከበድ ያለ ጥያቄ አመጡ። ለደቀ መዛሙርቱ ቀረብ አሉና መምህራችሁ ግብር የማይከፍል ለምንድን ነው አሉ። አሁን የማይታለፍ ጥያቄ አመጡ። በሐሳብ የመጣውን በሐሳብ ረታቸው። አሁን በተግባር መጡ። መምህራችሁ ለምን ግብር አይከፍልም አሉ። የነገስታት ልጆች ይገብራሉ አይገብሩም አላቸው። አይገብሩም ያስገብራሉ እንጂ። እንግዲህ እኔ የአብ የባህሪ ልጁ ገብራለሁ እንዴ? አስገብራለሁ እንጂ የንጉሥ ነገሥት የአብ ልጅ እኮ ነኝ እኔ የንጉሥ ልጅ እኔም ንጉሥ ነኝ አላቸው። ግን ከመይታወቁ ህዝቡ እንዳይበጠበጥ ግን አለ ቅዱስ ጴጥሮስን ሂድና ባህር እዚያ አሳ ተቀበልና አሳ አጥማጆች ሄደ አሳው ግብር አምጥተህ ክፈል አለው። ከዚያ በኋላ ተመልከቱ ምን አደረገ? አሳው ሲወጣ ከአሳው ውስጥ ምን አገኘ? ወርቅ ዲናር አገኘ። ከዚያ በኋላ ያንን ከፈለ። ምን አደረግ መሰላችሁ? ሕግን ማክበር ስለሚገባው የሕግ ባለቤት ስለሆነ ግብር ከፈለ። ጌትነቱን ለመግለጥ ግን ለእኔ ባህር ትገብርልኛለች እናንተ ገብር ትሉኛላችሁ አላቸው። እኔ ባህርን የማስገብር የባህር ፈጣሪዋ ነኝ። እንስሳት አራዊት ለእኔ አውቀው ይገብራሉ። ምድር ትገብርልኛለች፣ ሰማይ ለእኔ ይገብራል። ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር። እግዚአብሔር የፈጠራቸው ፍጥረታት ሁሉ የምስጋና ግብርን ለእግዚአብሔር ያወጣሉ።
ለኔም ላንተም ክፈል ብሎታል ቅዱስ ጴጥሮስን። እንግዲህ ቅዱስ ጴጥሮስን ለኔም ላንተም ግብር ክፈል ካለው ቅዱስ ጴጥሮስን ከራሱ ጋር እኩል እያደረገው ስለሆነ ጴጥሮስ ነው የሚበልጥ ማለት ነው። ቁርጡን ይንገረን ዛሬ አሉ ሐዋርያት። ሶስት ነገር ለይቶ ስላደረገለት ዛሬ ቁርጡን ማወቅ አለብን። ማን ነው ትልቅ ብለው ጠየቁት። እሱ ደግሞ ነገሩን ከጉዳይ ያወጣና ወፀዋ አሃደ ሕፃነ ወአቀመ ማእከሌሆሙ ነገሩን ጴጥሮስንም ሳይጠራ ዮሐንስንም ሳይጠራ ቶማስንም ሳይጠራ ሌላውንም ሳይጠራ አንድ ሕፃን መጣና ከመካከላቸው አቆመ። ሕፃን ነው። ያን ሕፃን አቆመና ምን አላቸው? አማን አማን እብለክሙ እመ ኢተመየጥክሙ ከመዝንቱ ሕፃን ኢትበጉ ውስተ መንግሥተ እግዚአብሔር። እውነት እውነት እላችኋለሁ ካልተመለሳችሁ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም ማለት ዛታሃተ ርሶ ከመዝንቱ ሕፃን ውእቱ የአቢ በመንግሥተ ሰማያት። እንደ በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከንቱ ክርስቶስ አለልን የሚያሳይ አብርቱ። ያለቅሱ ሁሉ ይስቃሉ አይቀርም ይለዋውጠዋል ጌታ መድኃኔዓለም። ማንም ያልጠበቀው ያልገመተውን ድል ለእኛ ለምስኪኖች ጌታ ይሰጠናል። ማንም ያልጠበቀው ያልገመተውን ድል ለእኛ ለምስኪኖች ጌታ ይሰጠናል። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከንቱ ክርስቶስ አለልን የሚያሳይ አብርቱ። ምን አለ ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ሰዓታት ላይ ያንቃዱ ሐዊረ ፍኖት በእግሩ አለ በእግሩ በምትጎትቹ ጊዜ አለ አው ሐዊረ ፍኖት በእግሩ ሶበ ይጽን ሕፃነኪ ያንቃዱ ሀቤኪ ይዞ ጽንፈ ልብስኪ እንዘ ትጸውርዮ በገቦኪ ወትስሚዮ ባፉኪ አለ። በመሬት ላይ ያን ጊዜ እንኳን ያለ ጫማ በጫማ ማድርገሽ ቢሆን በእግሩ ስትጎትቺው መሬት ላይ እጁን ይዘሽ ስትጎትቺው ጌታ ጉልበቶቹ ተብረክርከውበት ድካም ተሰምቶት አለ የልብስሽን ቀሚስሽን ጫፉን ያዝ ያረግና ቀና ቀና ብሎ ፊት ፊትሽን ይመለከትሻል አለ። ይሄም ምክንያት አለው። ለምን ካልሽ እንዘ ትጸውርዮ በገቦኪ በጀርባሽ እንድታዝሊው ወትስሚዮ ባፉኪ ራርተሽ ከንፈሩን ሳም አድርገሽ እንድታነሹ የቀሚስሽን ጫፍ ያዝ እያደረገ ጌታ ያለቅሳል አለ። እንዳመለኛለሽ እኛ የወለድናቸው ልጆች በየሱቁ ያዩትን ሁሉ ካልገዛችሁ እያሉ አይደለም የሚገትሩ። መድኃኔዓለም ግን እግሩ ደም እያመነጨበት እንቅፋቱ አስቸግረው ተረሞጫው ቢከብደው የእናቱን ቀሚስ ያዝ ያረገው። ስለዚህ ድንግል ማርያም እንዲህ አድርጋ በዚህ ሁኔታ ላይ ተንከራተተች። ሆድ ባሳት ይላል። ምን ባሳት አልኳችሁ? የመጨረሻ መከራው ሲበዛባት ምን እንዳለች ታውቃላችሁ? አይቴ ይእቲ ሐና እምያይ ወኤልሳቤጥን ማዝማድ ያቺ የሞተችው እናቴ ወዴት አለች አለች። እናቷን እኮ ገና በ7 ዓመቷ ነገረ ማርያም እንደሚነግረን ቤተ መቅደስ በገባች በ4 ዓመቷ በተወለደች በ7 ዓመቷ እናቷ ሞታለች። እናትሽ አባትሽ ሞቱ ብለዋት በቤተ መቅደስ ሐዘኗን አውጥታለች፣ አልቅሳለች ድንግል ማርያም። እናቷ በሕይወት እንደሌለ ታውቃለች። ግን እናቴ ወዴት አለች አለች። በክፉ ቀን የሞተ ወዳጅ ዘመድ ትዝ ብሏችሁ ያውቅም? እገሌ ቢኖር ብላችሁ አታውቁ? ሁሉ ሲጨክንባት ወዳጅ ብታጣ ዘመድ ብታጣ ከዘመዶቼ ወገንስ አክስቴ ኤልሳቤጥ ወዴት አለች አለች። እሷም ልጇን ይዛ ተሰዳለች። ይብከያኒ ኒተ በእንተ ንግደት ስለ ስደቴ ስለ መከራዬ ተሰብስበው ከጎኔ ሆነው አብረው ያላቅሱኝ ያጽናኑኝ ዘንድ ወዴት አሉ አለች። መቃብር ያለሽው እናቴ ውጭና ነይ አለ። ደገመና አሁንም ሊቁ የእሷን ሐዘን ይሄን ጸሎቷን ልመኗን አየና ተንሥኢ ወንኢ ሌዋዊት ሐና አለ ትፄዋኪ ወለትኪ ከመ ትርአይ ሐዘና እምርስትኪ ወጻት ወተሰደት በድግትምና
ያቺ አለ ትናንትና በ3 ዓመቷ ድንኩል ድንኩል እያደረሽ ቤተ መቅደስ ወስደሽ የጨመርሻት ሰማያውያን መላእክት የሚመግቧት የሚያገለግሏት ልጅሽ ሕፃኗ ዛሬ ሕፃን ልጅ ይዛ ተሰዳለች። በመቅደስ አይደለም ያለችው፣ በግብፅ በረሃ እየተንከራተተች ነው። ልጅሽ ትጠራሻለች ይላታል። እየጠራችሽ ነው፣ ድረሽላት። ሐረገ ወይን ሐረገ ወይን ድንግል ሐረገ ወይን ሐረገ ወይን ሐረገ ወይን ድንግል ሐረገ ወይን እንተ በምድር ሰራዊሃ ወበሰማይ አይጾቂሃ እንተ በምድር ሰራዊሃ ወበሰማይ አይጾቂሃ ሐረገ ወይን ሐረገ ወይን ድንግል አጸደ ወይን ሐረገ ወይን ሐረገ ወይን ድንግል አጸደ ወይን ማርያም ጠብቂን ከእንክርዳድ ዘርኡ ማርያም ጠብቂን ከእንክርዳድ ዘርኡ ይህን መልካም ስንዴ እንዳይበክለው ይህን መልካም ስንዴ እንዳይበክለው ጠብቂን ከእንክርዳድ ዘርኡ